ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለምንለቅ ይህንን ቻናል መከታተሉን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስፈላጊ የሆነ ትምህርት ነው። የብዙ ተማሪ ጥያቄዎችን ሰብስቤ ያመጣሁት ቆንጆና እጅግ በጣም ብዙ ቁም ነገር የምታገኙበትና የመጻፍ ችሎታችሁን አረፍተ ነገር የመመስረት ችሎታችሁን የሚያሳድግ እጅግ በጣም አስደናቂ ቪዲዮ ስለሆነ እስከ መጨረሻው እንድታዩ ይሁን። ዛሬ የምናየው ምንድነው ካላችሁ ዛሬ ትኩረት ሰጥተን የምናየው እንዴት ከቃላት አረፍተ ነገሮችን እንመሰርታለን የሚለውን ሐሳብ በጥልቀትና በስፋት የምንወያይበት ይሆናል ማለት ነው። ውድ ቤተሰቦቼ እዚህ ጋር ያመጣሁላችሁ አረፍተ ነገሮች በየቀኑ የምንጠቀማቸውና የአረፍተ ነገር የመመስረት ችሎታችንን የሚያሳድጉ አረፍተ ነገሮች ስለሆኑ እስከ መጨረሻው አብራችሁ እንድትቆዩ በትህትና ጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉም ያሉ ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምታዩት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑና በየጊዜው የሚለቀቀው ቪዲዮ በቀላል ማግኘት እንድትችሉ ይሁን። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ሌላ አሪፍ ቪዲዮ ይዘን እንድንመጣ የእናንተ ላይክ፣ ሼር፣ ኮሜንት ማድረግ እኛን ስለሚያበረታታ ስለሚጠቅመን ላይክ፣ ኮሜንት፣ ሼር በማድረግ እንድትተባበሩን እንድትደግፉን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂና ትልቅ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩ ይሁን። እኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም እየመጣችሁ ስትፈልጉ በግል ስትፈልጉ ደግሞ በጋራ ወይም በግሩፕ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ በወራት ውስጥ ማንበብና መጻፍ እንድትችሉ ስለምናረጋችሁ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ኮንታክት ማድረግ የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንድትችሉና ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ፣ ካለማንበብ ወደ ማንበብ የምናመጣችሁ መሆናችን እጅግ በጣም ለየት ያደርገናል ማለት ነው ውድ ቤተሰቦቼ። ስለዚህ ይህንን እድል እንድትጠቀሙ ይሁን። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ጀምሩ ማለት ነው ውድ ቤተሰቦቼ። ዛሬ የምናየው ቅድም እንደተናገርኩኝ እንዴት ከቃላት አረፍተ ነገሮችን መመስረት እንችላለን ወይም ሐሳባችንን እንዴት በአረፍተ ነገር መልክ ማስተላለፍ እንችላለን የሚለውን ሐሳብ በስፋት እናያለን ማለት ነው ውድ ቤተሰቦቼ። ስለዚህ እስኪ የመጀመሪያውን አብረን እናንብብ። ምን ይላል? በቀላሉ መከራ ሶስት ፊደል ነች። መከራ ይላል። አያችሁት? ለምሳሌ መከራ የሚለውን ቃል ይዛችሁ እንዴት አረፍተ ነገር መመስረት ትችላላችሁ የሚለውን ሐሳብ ላሳያችሁ።
እናንተ የተለያየ አረፍተ ነገር መመስረት ትችላላችሁ። ነገር ግን እኔ እንደ ምሳሌ አንድ አረፍተ ነገር ሰርቼ ያሳያችኋለሁ። እናንተ ደግሞ ይህንን ቪዲዮ በማየት የተለያዩ በእናንተ አእምሮ ውስጥ የሚመጡ የተለያዩ ቃላቶችን እየተጠቀማችሁ እጅግ በጣም ብዙ አረፍተ ነገሮችን መመስረት ትችላላችሁ ማለት ነው። ውድ ቤተሰቦቼ መከራ ይላል። መከራ ከሚለው ቃል እስኪ አረፍተ ነገር እንመስርት። ይሄ ምን ይላል? የዛሬ ይላል። የዛሬ ይልና እዚህ ጋር ደግሞ መከራ ያልፍና ይላል። ያልፍና በጣም አሪፍ። ብሩህ ይላል። ብሩህ በጣም አሪፍ። ቀን ሁለት ፊደል ቀና ን ቀን ይላል። በጣም ቀላል ነው። ይመጣል ይላል። እስኪ አንድ ላይ አያይዘን እናነባለን። የዛሬ መከራ ያልፍና ብሩህ ቀን ይመጣል ይላል። ይህ ማለት ምን ማለት ነው የሚለውን እዚህ ጋር እንዳሳየዋችሁ መከራ የምትለው ቃል እዚህ ጋር አለች። እዚች ጋር መከራ የምትለዋን ቃል ተጠቅመን ነው እንደዚህ አይነት አረፍተ ነገር የመሰረት ነው ማለት ነው። ስለዚህ የዛሬ መከራ ያልፍና ብሩህ ቀን ይመጣል ማለት ምን ማለት ነው? ሁሉም ነገር ጊዜያዊና የሚያልፍ እንደሆነ ያሳያል። ወደ ሁለተኛው እናመራለን ማለት ነው። አሁን ሁለተኛው ምን ይላል? ለምሳሌ አብረን እናነባለን። 4 ፊደል ነው። ማሻሻል ሁለቴ ነው ሻ ያለው መሃል ላይ ማለት ነው። ማሻሻል ይላል። አያችሁት? ማሻሻል። ይህንን ቪዲዮ ለየት የሚያደርገው እያነበባችሁ አረፍተ ነገር እንዴት መመስረት እንዳለባችሁ ሁለቱን በአንድ ላይ የያዘ የማንበብና የመጻፍ ክህሎታችሁን የምታሳድጉበት አስደናቂ ቪዲዮ ነው። ስለዚህ ማሻሻል ይላል። ማሻሻል የሚለውን ቃል ደግሞ ተጠቅመን እንዴት አረፍተ ነገር እንመሰርታለን የሚለውን ሐሳብ ሳሳያችሁ እናንተ የተለያየ አረፍተ ነገር መመስረት ትችላላችሁ። እኔ አንድ አረፍተ ነገር መስርቼ ላሳያችሁ። ከትላንቱ ይላል። ከትላንቱ እቺ ቀላል ነች፣ 2 ፊደል ነች። ዛሬ ይላል። ዛሬ ራሴን ይላል። በጣም አሪፍ። ማሻሻል ይላል። አለብኝ በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ከትላንቱ ዛሬ ራሴን ማሻሻል አለብኝ ይላል። ምን ማለት ነው? ይህ አረፍተ ነገር ምንን ያሳያል ካላችሁ፣ ለምሳሌ ሁላችንም በየቀኑ ራሳችንን ቼክ ማድረግ አለብን። ከትላንቱ ምንድን ነው ያሻሻልኩት? በጣም ጥቂት ነገር በየቀኑ ብታሻሽሉ ከሆነ ጊዜ በኋላ ራሳችሁን ትልቅ ቦታ ላይ ነው የምታገኙት። ለምሳሌ በቀን 1 ገጽ መጽሐፍ ማንበብ ብትችሉ ከዛ በየቀኑ አንዳንድ ይሆንና ሲጠራቀም በአመት እጅግ በጣም ብዙ ገጽ መጽሐፍ እንዳነበባችሁ ይታሰባል ማለት ነው። ስለዚህ ከትላንትናው ማንነታችሁ ራሳችሁን በየቀኑ የሆነ ነገር ኢምፕሩቭ እያደረጋችሁ እያሳደጋችሁ እንድትሄዱ የሚያበረታታ አረፍተ ነገር ነው። በጣም አሪፍ። ወደ ሶስተኛው እናመራለን። ሶስተኛው ምን ይላል የሚለውን ሐሳብ ላሳያችሁ። እስኪ አብረን እናንብብ። 3 ፊደል ብቻ ነው። ጽናት የመጀመሪያዋ ጽ ነች። የጸዘር 6ኛ ጽናት። ጽናት ይላል። ጽናት የሚለውን ቃል ተጠቅመን ደግሞ እንዴት አረፍተ ነገር መመስረት እንችላለን የሚለውን ሐሳብ አብረን እንመልከት። አያችሁት? ጽናት የምትለዋ ራሷ በመጀመሪያ ላይ ነው የመጣችው። ጽናት ይላል። ወደ ይላል። ስኬታችን ማድረሻ መንገድ ናት ይላል። በጣም አሪፍ። እስኪ አንድ ላይ አብረን አያይዘን እናንብብ። ጽናት ወደ
ስኬታችን ማድረሻ መንገድ ናት ይላል። ምን ማለት ነው? ይህ ሐሳብ ግልጽ ላድርግላችሁ። ለምሳሌ ጽናትና ትዕግስት እጅግ በጣም ለሰው ልጅ አስፈላጊ ነው። ስኬታማ ለመሆን ከተፈለገ ወይም አንድ ሰው ስኬታማ ለመሆን ከፈለገ በዘመናት ውስጥ በጽናት ማድረግ ያለበትን ነገር ሳያቋርጥ ማድረግ አለበት ማለት ነው ውድ ቤተሰቦቼ። ስለዚህ ጽናት ወደ ስኬታችን ማድረሻ መንገድ ናት የሚለው ለዛ ነው ማለት ነው። ያለ ጽናትና ያለ ትዕግስት ሰው ወደ ዓላማው መድረስ አይችልም ማለት ነው። ለምሳሌ ዛሬ ቢወድቅ ጽናት ካለው ያ ሰው እንደገና ለመነሳት አቅም አለው ማለት ነው። ስለዚህ አብዛኛው ጊዜ ተስፋ የምንቆርጠው ራሱ መታገስ ሲያቅተን ነው። ለዛ ነው ጽናት በጣም አስፈላጊ ነገር እንደሆነ በዚህ አረፍተ ነገር ያመጣሁላችሁ ማለት ነው። በነገር ሁሉ መጽናት ደግሞ መቻል አለባችሁ ማለት ነው። የተሻለ ቀን ለማየት ዛሬ ላይ ሆናችሁ በጽናትና በትዕግስት መስራትና መጠበቅ አለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ቀጣዩ እናልፋለን። የቀጣዩ ደግሞ ምን ይላል የሚለውን ሐሳብ አብረን እናንብብ። ምን ይላል? መናገር ይላል። አያችሁት? 4 ፊደል ነው መናገር። መናገር የሚለውን ቃል ተጠቅመን ደግሞ እንዴት አረፍተ ነገር መመስረት እንችላለን የሚለውን ሐሳብ ላሳያችሁ። መናገር የሚለውን በመጀመሪያ ላይ ነው ያመጣነው። መናገር ስለቻልን መዘባረቅ የለብንም ይላል። እስኪ አንድ ላይ አያይዘን እናነባለን። እጅግ በጣም ጠቃሚ አረፍተ ነገር ነው። መናገር ስለቻልን መዘባረቅ የለብንም ይላል። ይህ ማለት ምን ማለት ነው ካላችሁ፣ አንዳንድ ሰው አይታችሁ ከሆነ ሰውን ምን እንደሚያስቀይመው፣ ሰውን ምን እንደሚያናደው አያቅምና የመጣውን ነው የሚያወራው። ስለዚህ መናገር ችለናል ማለት ዝም ብለን አፋችንን መክፈት አለብን ማለት አይደለም። መናገር ያለብንን ደጋግመን ማሰብ፣ ሰውን ማይጎዳ መሆኑን እርግጠኛ መሆን አለብን ማለት ነው ውድ ቤተሰቦቼ። መናገር ስለቻለን መዘባረቅ የለብንም የሚለውን አረፍተ ነገር ለዚህ ጊዜ መጠቀም ትችላላችሁ ማለት ነው ውድ ቤተሰቦቼ። ወደ ቀጣዩ እናልፋለን። አብረን እናንብብ። እንቅልፍ ይላል። አያችሁት? እንቅልፍ የምትለውን ቃል ተጠቅመን እስኪ አረፍተ ነገር እንመሰርታለን። በቀላሉ የተለያየ አረፍተ ነገር መመስረት ትችላላችሁ። ነገር ግን አንድ ላሳያችሁ። እንቅልፍ ይላል። በጣም አሪፍ። ካበዛ 3 ፊደል ነች። ካበዛ ይላል። አሪፍ። ድህነት ጎረቤት ይሆናል ማለት ነው። እስኪ አንድ ላይ አብረን እናንብብ። እንቅልፍ ካበዛ ድህነት ጎረቤት ይሆናል ይላል። ይህ አረፍተ ነገር ምን ማለት ነው? ምን ለማለት ፈልጎ ነው ካላችሁ፣ ለምሳሌ አንዳንድ ጊዜ ከመጠን ያለፈ እንቅልፍ ወደ ድህነት ያመራል ማለት ነው። ስለዚህ ሁል ጊዜ መተኛት ካበዛችሁ ወይም እንቅልፍ ካበዛችሁ ድህነት ጎረቤታችሁ ይሆናል። ያ ማለት በየቀኑ ወጥታችሁ የምታዩት ድህነትን ነው ማለት ነው። ስለዚህ እንቅልፍ በተቻለ መጠን ከመጠን በላይ መተኛት የለብንም፣ መቀነስ እንዳለብን የሚያበረታታና በስራ ላይ ትኩረት ማድረግ እንዳለብን የሚያሳይ ነገር ነው። መስራት ባለብን ሰዓት ካረፍን ማረፍ ባለብን ሰዓት ደግሞ እንሰራለን። እዚህ ጋር ያለውን ደግሞ አብረን እናነባለን። ምን ይላል? ማግኘት ይላል። ማግኘት የሚለውን ቃል ተጠቅመን እስኪ አረፍተ ነገር እንመሰርታለን። በጣም አሪፍ። በቀላሉ እንመስርት እስኪ። የለመኑትን ይላል። በጣም አሪፍ። ማግኘት ትልቅ ደስታ ይሰጣል። እስኪ አንድ ላይ አብረን እናንብብ። የለመኑትን ማግኘት ትልቅ ደስታ ይሰጣል ይላል። በጣም አሪፍ አረፍተ ነገር ነው። ምክንያቱም ሁላችንም የለመነው ነገር ወይም ጸሎታችን ሲሰማ እጅግ በጣም ደስ ይለናል። የለመነው ነገር ስናገኝ ውስጣችን እርካታ ያገኛል ማለት ነው ውድ ቤተሰቦቼ።
በጣም አሪፍ። ወደ መጨረሻው እናመራለን። የመጨረሻው ምን ይላል የሚለውን አብረን እናንብብ። በሰላም በሰላም። አያችሁት? በጨምር ያለው ሰላም በሚለው በሰላም ይላል። በሰላም የሚለውን ይሄኛውን ቃል ተጠቅመን እንዴት ደግሞ አረፍተ ነገር እንመሰርታለን የሚለውን ሐሳብ በደንብ ላሳያችሁ። በሰላም በሰላም ያሳደረን ያሳደረን አምላክ ይላል። አምላክ አምላክ። በጣም አሪፍ። በሰላም በሰላም ያውለን ያውለን ይላል። አንድ ላይ እስኪ አብረን እናንብብ። በሰላም ያሳደረን አምላክ በሰላም ያውለን ይላል። አያችሁት? ይህንን አረፍተ ነገር ሁል ጊዜ እንጠቀማለን። በየቀኑ ነው የምንጠቀመው ማለት ነው። ለምሳሌ በጽሁፍ እያወራችሁ ይሄንን አረፍተ ነገር በተለያየ ጊዜ መጠቀም ትችላላችሁ። በሰላም ያሳደረን አምላክ በሰላም ያውለን ብላችሁ መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ የዛሬው ትምህርታችን ይህንን ይመስላል። ምንድነው ያየነው ካላችሁ ሳጠቃልል ያየነው ነገር እንዴት ከቃላት አረፍተ ነገሮችን በቀላሉ መመስረት እንችላለን የሚለውን ሐሳብና እንዴት ደግሞ የተለያዩ አረፍተ ነገሮችን በቀላል መንገድ እንችላለን የሚለውን ሐሳብ እንዲሁም ሐሳባችንን በአረፍተ ነገር መልክ እንዴት ማስፈር እንችላለን የሚለውን ሐሳብ በጥልቀትና በስፋት አይተናል ማለት ነው ውድ ቤተሰቦቼ። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት ለጓደኞቻችሁ ደግሞ ሼር በማድረግና አዲስ የሆናችሁት ሰብስክራይብ የምትሏን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል እየተከታተሉ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ችለዋል። እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምታዩት ሰብስክራይብ በማድረግ በየጊዜው የምንለቀው ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች እጅግ በጣም ቆንጆ ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተም በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂና ትልቅ እድል ስለሆነ እየመጣችሁ ስትፈልጉ ከኛ ጋር ብዙ ተማሪዎች ስላሉ በግሩፕ መማር ትችላላችሁ፣ ወይም በጋራ ካልሆነ ደግሞ በግላችሁ ለብቻችሁ መማር ትችላላችሁ ማለት ነው ውድ ቤተሰቦቼ። እጅግ በጣም በአጭር ጊዜ ውስጥ በራሳችሁ ላይ የሚደንቅ ለውጥ ማየት ከፈለጋችሁ እየመጣችሁ ክላሳችሁን እንድትጀምሩና ራሳችሁን እንድታሻሽሉ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ እየደወላችሁ እንድትመዘገቡና እንድታገኙን ይሁን። ወይም በኢሞ፣ በዋትስአፕ፣ በቴሌግራም ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ፣ ካለማንበብ ወደ ማንበብ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። ስለዚህ እየመጣችሁ እንድትመዘገቡ ይሁን። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።